ልጅ ከሳውዲ ገብታ የአጎቴ ልጅ ትናንትና ከትናንት ወዲያ አይምሯን ታማ የመንፈስ ጭንቀት ከዛ ቁርአን ተቀርቶባት ሌሊት ሞተች አላለችም? ከዛ እሺ ማን ነው ስትሞት ቤት ውስጥ የነበረው በአይኑ ያየ ሰው ናፍቆታ እንዴራቸው ይህንን ጉድ በአይኑ ያየ ሰው ማን ነው ስላት፣ እኔ እንጃ አሉ ስትል፣ እኔ አሉ አልወድም፣ ቀጥታ ጉዳዩን የሚያውቅ ሰው አላልኳትም። ከዛ እውነት ነው። ከዛ እህትየው ደግሞ በቃ እንደዚህ ሶሻል ሚዲያ አጠቃቀም የማያውቅ ክርፍፍ ያለ ሰው ምናምን አታውቅም፣ እንደዛ ናቸው። እና እህትየው ደግሞ ቲክቶክ ረመዳን ስለሆነ ደልታው ስለነበር ቲክቶኳን ዳውንሎድ እስክታደረግ ኢንተርኔት እምቢ ብሏት ምናምን መምጣት አልቻለችም። ከዛ ቁጥሯን ሰጠኝና እኔ ቮይስ ሀቢባ ነኝ ብዬ ቮይስ አደርግላታለሁ እህትየው። ከዛ አዎ እህቴ ታማ ቁርአን ተቀርቶባት ሌሊት ላይ ሞተችና በቤት ውስጥ የነበሩት ልጆች እንዳይያዙ ሁሉም ኢቃማ ስለሌላቸው ጃዛ ቤት ስለሆነ ጠፍታ ነው እንደምትሰራው ጥለዋት ሄዱ። አንድ ሰው ብቻ ቀረ፣ ጥሎ መሄድ የከበደው ሰው። እሱ ፖሊስ ጠራ። ሲጠራ እሱ ተያዘ፣ እስር ቤት ገባ። የእሷን አስክሬን ፖሊስ ሆስፒታል ወሰደው። ስለዚህ በአይኑ ያየው እስር ቤት ነው ያለው። ሌሎቹ ጠፍተዋል፣ እንዳይያዙ ጠፍተዋል። እኔ በእነሱም ስትሞት አይተውም ጥለው የጠፉት ላይ መፍረድ ከበደኝ። ስንት ልጅ አሳዳጊ ይኖራል፣ ስንት ዕዳውን ከፍሎ ያልጨረሰ ይኖራል፣ ስንት ነገር ያለበት ይኖራል አይደል? እንግዲህ እሷ ሞታ እንዴት ይጠፋሉ፣ እንዴት እዛው አይሆኑም ብላችሁ እንዳትፈርዱ። እነዚህ ሰዎች የሚረዳ ቤተሰብ የሚያሳድጉት ልጅ ይኖሩባቸዋል። ኦልሬዲ አንዴ ሞታለች። እነሱ ስለቆዩ እዛ ጋር ህይወቷ አይመለስም። ምን ያድርጉ? ግን አንድ ሰው ግዴታ መቅረት አለበት እዛ ቦታ ላይ ፖሊስ በመጥራት እና ያ ልጅ አንዱ ልጅ ፖሊስ ጠራ። ፖሊሶች መጡ፣ እሱን እስር ቤት አስገቡት። የእሷን አስክሬን ይዘው ሆስፒታል አስገቡት። የኤምባሲ እንድትደውልና ለኤምባሲ እንድታሳውቅ ስልክ ሰጠኋት። ግን አያችሁ ስደት ላይ ህገ ወጥ መሆን እንዴት ከባድ እንደሆነ። አሁን እቺ ምን ሆና ነው በአንድ ቀን እንደዚህ የሞተችው? በአንድ ቀን ቁርአን ተቀራባት ሞተት። ሌሊት ላይ ሞታ አደረች። ማታውን ታማ ቁርአን አስቀርተውባት ሌሊቱ ሞታ አደረች። የት ነው? ሳኡዲ ምንሆነሟት ነው? መንፈስ ጭንቀት አስጮኋት፣ አስለፍልፏት ብላ ራሷን ነጭታ ምናምን ተቃጠልኩ አቃጠለኝ ምናምን ብላ ከዛ ኡስታዝ ጠርተው ቁርአን አስቀሩባት። ተቀራባትና ሲቀራባት ደከመች እና ተኛች። ከዛ ሞታ አደረች። ሌሊት ላይ ሲያዩት ሞታለች። ግን እንትን ቢሆን ኖሮ ህጋዊ ብትሆን ኖሮ አትሊስት ነው በቤት ውስጥ አትሞትም። ሆስፒታል ትወሰድና የአይምሮ ህሙማን ሆስፒታል ወይ ትገባለች። በዚህ ፍጥነት ግን መሞት መንፈስ ነው። እንጃ መተትም ይሆናል መንፈስም ይሆናል ሴጣን እንደሆነ አይታወቅም። ብቻ ግን በአንዴ መሞቱ አሳዘነችኝ። ደግሞ ልጅ ናት። አላህ ይርሐማት። እንግዲህ ምን ይደረጋል? እሺ ናፍቆት ኤምባሲ ካላነሱልሽ ፓስፖርት ኮፒዋን ለእኔ ላኪልኝ ነው አመለክትልሽ። ግን ቤተሰቦቿ እንትንም አስክሬንም የሚያስገቡበት ገንዘብ ያላቸው አይመስለኝም። ለምን ወደ 27,000 ሪያል ይፈጃል በአስክሬን ለመላክ። ስለዚህ ወይ እዛው ትቀበር ነው የሚሉት ቤተሰቦቿ። ልጅ ናት ደግሞ እዛው ትቀበር ነው የሚሉት። እኔም አላምንበትም ለአስክሬን ወጪ መውጣት። እኔም አላምንበትም የአንድን ሰው አስክሬን ለመሸኘት እስከ 30,000 ሪያል ከማውጣት የአንድን ታማሚ ማዳን፣ ኦልሬዲ በህይወት ያለን የታመመን ሰው አሳክሞ ማዳን እና ያ ሰው ህይወቱን እንዲቀጥል ማድረግ ነው ሞር የሚጠቅመው። አስክሬን ከሀገር ወደ ሀገር ከማሸጋገር በህይወት ያለ ሰው ታክሞ እንዲድን ማድረግ። ኦልሬዲ ይሄ ሰው በህይወት አለ። መታከሚያ አጥቶ ከሚሞት ሁለተኛ ሞት ከሚሞት ሁለተኛ ሰው ከሚሞት ኦልሬዲ ያ ሰው ሞቷል። የትም ሀገር በአፈር ቢለብስ አፈር ነው። የኢትዮጵያ አፈር ሆነ የሳውዲ አፈር ሆነ የትም አፈር ሆነ፣ ግን በህይወት ያለውን ሰው አሳክሞ ማዳንን እኔ ይሄ የኔ አስተሳሰብ ነው። እኔ ሀቢባ እዚህ ካታር ከሞትኩ የኔ አስክሬን የሚካሄድበት ብር ሰው ይታከምበት።
አንድ ሰው በህይወት ያለ ሰው ታክሞ ይዳንበት። እኔ እዚሁ ልቀበል። የካታር አፈር በላኝ፣ የኢትዮጵያ አፈር በላኝ። አፈር ነው፣ ምንም ለውጥ የለውም። ሰላም ሰላም፣ እግዚአብሔር ይዛላችሁ። ወደና የተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅሩ በዝዝት ይበልልኝ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እንድትተባበሩኝ በአክብሮትና በትህትና ጠይቃለሁ። እኔ መጀመሪያ ላይ እንዳስቀመጥኩት ቪዲዮ እህታችን የተናገረችው መጀመሪያ እግዚአብሔር አምላክ ነፍሷን በጸገነት በቅዱሳን አባቶቻችን ጎን ያሳርፍልን፣ ነፍሷን እግዚአብሔር ይማረው ላለው። በመቀጠልም ደግሞ ህይወት አስቸጋሪ ነው፣ ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። በተለይ በዚህ አመት ያልሰማነው ወሬ ያልሰማነው ጉድ የለም። ጆሯችን ሰምቶ እንግዲህ ነፍሴ ማር እንደዚህ ትሆን እግዚአብሔር ይጎብኛት ከማለት ሌላ እኛ ምንም አማራጭ የለንም። በተለይ አረብ ሀገር ያለን እህቶቼ በተለያየ ምክንያት አላቅም፣ እግዚአብሔር አምላክ ብቻ እሱ ይድረስልን። ህይወታችን፣ መንገዳችን፣ ኑሯችን በጣም አስቸጋሪ እየሆነ እየመጣ ነው። ዋነኛው ነገር ሶሻል ሚዲያ ላይ ራሱ ጭንቀት ያመጣል። ያለንበት ሁኔታ ላይ ጭንቀት ራሱ ያመጣል። በቤተሰብ በኩል ደግሞ ልጅ ጥላችሁ የመጣችሁ ልትኖሩ ትችላላችሁ። ባል ጥላችሁ የመጣችሁ ልትኖሩ ትችላላችሁ። በቃ በተለያየ ኬዝ ጭንቀት ሊፈጥር ይችላል። ያ ራሱ አንድ በሽታ አንድ ጭንቀት ያመጣል። እና እህታችን እንደተናገረችው ሀቢባ እንደተናገረችው እንግዲህ በአንድ ሌሊት ነው በጣም እያመማት በጣም እየጮኸች እየተጨናነቀች ባለ ሰዓት ላይ ቁርአን የሚቀራ አንድ ኡስታዝ መጣ፣ ቀራላት። መቆሟን መጮኋን አቆመች። ከዛ በኋላ ደግሞ እንግዲህ ያው ልክ እንደተኛ ሰው በዛው ጸጣለች ነው። ጠዋት ሲነሱ አሰሪዎች ሲያዩት ምንም ነገር የለችም ነው የተባለው። እና በጣም ይከብዳል። አላቅም እንደዚህ አይነት ነገር ደግሞ መስማት በጣም ነው። አያችሁት? ሰው ከሁሉም ነገር በላይ ደግሞ ጠዋት ማታ አይታችሁት በሰከንድ ውስጥ የሚለይ ነገር ነው። ቢሆንም ግን በስደት እንደዚህ አይነት ነገር ሲያጋጥም በጣም ነው የሚከብደው። በጣም ነው አላቅም እንጃ። እግዚአብሔር አምላክ ብቻ ይጎብኘን። ሁለተኛ ነገር ደግሞ እቺ ልጅ ይሄን ነገር ውስጥ አይደበቃቸው ነገር ሊኖር ይችላል። እንግዲህ ጭንቀት የፈጠረባት የተለያዩ ነገሮች ሊኖር ይችላሉ። እኛ ካልተወያየን፣ እኛ ይሁን ካላለን፣ እኛ ሀሳባችን ጭንቀታችን የምናገራው ሰው ከሌለ፣ የምንተነፍስበት ቦታ ከሌለ ምን ይፈጥርብና ቴንሽን ይፈጥርብና ራሳችን ያሳብደናል ማለት። ሁለተኛ ነገር ደግሞ በሶሻል ሚዲያ ላይ እየዞረን ስክሮል እያደረገ የምናልፋቸው ነገሮች ምንድን ናቸው? አንዳንድ ጊዜ በሶሻል ሚዲያ የምናያቸው ነገሮች ራሱ እኮ መንፈስን ይስባሉ እኮ። እና አላቅም ስለሌላ ሃይማኖት እኔ ባላቅም በእኛ በኦርቶዶክስ ሃይማኖት ግን ማንኛውም ቪዲዮ ከፍተን በምናይበት ሰዓት በሙዚቃ ራሱ የሰይጣን ነው፣ ዳንሱ፣ ጭፈራው፣ ራቆትነት ራሱ የሰይጣን ነው። እና ሰው ደግሞ ትኩር አድርገን ራሱ በምናይበት ሰዓት ቪዲዮ ወተን ፎቶ በምንለጥፍበት ሰዓት የሰው አይን በጣም ከባድ ነው። በተለይ እኛ አበሾች እና አላቅም እንጃ ለምን እንደዚህ አይነት ነገር እኔ አንዳንድ ጊዜ በራሴ አፍራለሁ ማለት ነው። ምንድነው አንዳንድ ጊዜ ያየው አበሻ ያየው ነገር እኮ አልፍም። ልጅህን ውጭ አታውጣ፣ ሶሻል ሚዲያ አታውጣ፣ ሰው አታሳይ፣ የሰው አይን ይበላዋል ይባላል። እኔ ከዚህ በፊት አላምንም ነበር። አሁን ግን ከማየው ነገር ነው ከምሰማው ነገር የሰው ልጅ ክፋት እንደዚህ በካልሲዋ በፀጉሯ ቆርጬ እንደዚህ አድርጌ አረብ ሀገር እንድትሰደድ ያደረኳት እኔ ነኝ። አረብ ሀገር ሄዳ እንድትሰዳም ደግሞ ብሯን እንዳታገኝ እንድትባክን ያደረኳት እኔ ነኝ። በቃ ምን ልበላችሁ፣ በጸበል ቦታ የሚለፈልፉትን ስታይ፣ በቤተክርስቲያን ውስጥ የሚለፈልፉትን ስታይ ስትሰሙ ምንድን ነው የምትሉት? በቃ እንዴ እኔ ምንድን ነኝ ብላችሁ ራሳችሁ ሜሞራይዝ እንድታደርጉ ያደርጋችኋል ማለት ነው። እና ሰው ላይ ክፋት እህት ሆነው ይቀርባል፣ ወንድም ሆነው ይቀርባል፣ እጮኛ ሆነው ይቀርባል፣ ባል ሆነው ይቀርባል። እና የተለያየ ሁኔታ የራሱን ህይወት እሱ ኢትዮጵያ ውስጥ የሆነ ነገር ቁጭ ብሎ እየቃመ እያጨሰ ሚስቱ ላይ፣ ፍቅረኛው ላይ፣ ጓደኛ ላይ፣ የሚያውቀው ሰው ላይ እንደዚህ ያደርጋሉ፣ ክፋት ያደርጋሉ። የክፋት ጥጋቸው ማለት ነው። እና እርግጠኛ ነች ላይ ይሄኔ መተት ተደርጎባት ይሆናል ብዬ ነው እንጂ ሰው በአንድ ሌሊት እንደዚህ ይሆናል ብዬ አለም። የሚያስጮኸው ምንድን ነው? አሳብዳትና ግድላት የሆነ ተብሎ ነገር ነው የተላከባት። እና በየሶሻል ሚዲያው ደግሞ አሁን እንግዲህ በቤተ ክርስቲያን ብቻ በገዳማት ብቻ አይደለም የምንሰማው። ይኸው በየሶሻል ሚዲያው የታወቀ ነገር ነው። የቤሩቶቹ ወጡ እንጂ በየሀገራቶቹ እኮ አሉ። እና
በየቦታው ተደብቀው የሚሰሩ ማለት ነው። እና ከሁሉም ነገር በላይ ደግሞ እህቶቼ እኔ በምታምኑበት አምላክ ይሁንባችሁ፣ ራሳችሁን ጠብቁ። በቃ በተለይ ስደት ላይ ያላችሁ አገር ቤት ብትሆኑት ብንሞትም ምንም ነገር ብንሆን ቤተሰብ እንኳን ራሳችን ያሳክመን ያየናል። ብንሞት የሚቀብረን አፈር የሚያለብሰን ሰው አይጠፋም። ስደት ግን በጣም ከባድ ነው እንደምታውቁት። እንኳን ሞተን አይደለም በደቂቃ ውስጥ እንኳን ከታመመን እኮ ዞር አድርጎ አይሆንም። አረቦችማ የደቂቃ ስራቸው ነው እንጂ የሚያዩት እንስራላቸው ልፋታችን ድክመታችን አያዩም። እሷ ታማለች፣ እሷ ሆዷን ቆርጧታል፣ እሷ እንደዚህ ሆናለች፣ ራስ ምታት አለባት፣ እስኪ ትረፍ የለም ይባል ነገር የለም። የእነሱ ጽዳታቸው ብቻ ነው 24 ሰዓት በቃ ነን ስቶፕ ነው። ነገ ዛሬ ያጸዳሁት ከሀያ እስከ አርጌ ያጸዳሁት ነገም እንደ አዲስ ደግመዋል። ሪፒቲሽን ነው በቃ ትላንትና አጽድቼዋል ነውና ነገ ዛሬ ልለፍ ትላንትና አጽድቼዋል ነገ ወይ ከነገ ወዲያ አጸዳዋለሁ ኖ ወይ መስሚያቸው ጠጥ ነው። እና በተቻላችሁ አቅም ራሳችሁን ጠብቁ። የራሳችሁ ጊዜ መንፈሳዊ እንትን የምታካሂዱበት የራሳችሁ መንፈሳዊ እንትን የምታካሂዱበት ሰዓት ይኖሯችሁ ባይ ነኝ። ሰው በመንፈሳዊነት የተከታጠረ ምንም ቢሆን በእግዚአብሔር ቸርነት ያልፋል እንዴ። ምክንያቱም ከእግዚአብሔር የሚበልጥ ነገር የለማ። መንፈስ እኮ መንፈስ ነው። በቃ እግዚአብሔር አምላክ እኛ ከያዝነው ይልቅ እነሱ መጥፎ ከሚያደርጉበት ሰዎች ላይ ከያዙት ሰይጣን የኛው ይሻላል፣ የኛው ይበልጣል። እና እግዚአብሔርን ይዛችሁ መንፈሱን እየተቃወማችሁ ማንኛው ነገር ቢመጣባችሁ ፈተና መከራን ቢመጣባችሁ እግዚአብሔርን ይዛችሁ በጸሎት በስግደት በሱባኤ ፈጣሪያችሁን ለምኑ ነው የምለው። እዚህ በቃ ይሄኛው ሶሻል ሚዲያ ላይ ከማውጣት እንደውም እከሌ እንደዚህ አድርጋብኛለች፣ እከሌ እንደዚህ ኑሮ የባከነው እኮ እንደዚህ አድርጋብኝ ነው ከምትሉ ፈጣሪ ሆይ ለሷ ልቦና ስጣት፣ ይሄ ላደረጉብኝ ልቦና ስጣቸው፣ እኔም ደግሞ ወደ ልቦና እንድመለስ አንተን እንዳመሰግን አንተን እንዳከብር ለአንተ እንድገዛ አድርገኝ ብለን እኛ ጸሎታችንን ማድረግ አለብን። መስገድ አለብን። በሰው መጠየቅ አለብን እንጂ እከሌ እንዳደረገብኛለች እከሌ እንዳደረገብኝ ምንም ፋይዳ የለውም። ምንም ይልቁንም እነሱ ላይ ማለት ነው ቀስታችን በገተርን ሰዓት ይልቅ እነሱ ሌላቸውን አንጥረው ነው የሚመጡት ማለት ነው። ጦራቸውን አንጥረው ነው የሚመጡት። እና እንደዚህ ክፋት የተነሱ ሰዎች ደግሞ መቼም ዲያብሎስ ነው ያነሳሳቸው። እነሱ እኮ ወደር አይደለም እኮ። አሁን ለምሳሌ የቡዳ መንፈስ ያለበት ሰው ወደው አይደለም ይበላው። በቃ መንፈሱ በሚናሳበት ሰዓት አንድ ሰው ካየ በቃ ይበላል እንጂ ሰው እኮ ልብላ ብሎ እንትን ልክ እንደ ምግብ ርቦት እኮ አይደለም ይበላው። ማንኛውም ክፋት የሚያደርጉ ሰዎች ደግሞ እንደዛ ነው በቃ ሌላ አዲስ ነገር የለውም። እና ራሳችሁን ጠብቁ ባይ ነኝ እኔ። ከሁሉም ነገር ደግሞ ራሳችንን መጠበቅ ያስፈልገናል። ህይወቱ ኑሮ ከፍቷል። አረቦቹ ራሱ ከመንፈሱም ራሱ አይቻሉም። ለብሰው ስለሚሄዱ ሰው ስለሚመስለው ነው እንጂ መድኃኔዓለም ይቅር ይበለኝና። ምክንያቱም ሁኔታቸውን የሚናገሩት ነገር የሚሰሩት ነገር ሁሉም ነገር እኮ በቃ ልቅ የሆነ ነገር ነው። ምን ልብሳቸው ብቻ ነው እንዴ የሚኖሩት ኑሮት ብቻ ነው። ግድግዳቸው ቤታቸው ምኖራቸው ሁሉ የርኩስ መንፈስ አይደል እንዴ ምኖራቸው ሁሉም ነገራቸው የ666 ነው የሚያከብሩት። በዓላችን ብለው የሚያከብሩት የመንፈሱ ነው። አብረው የሚበሉትና የሚጠጡት የሚለብሱት ደግሞ የነሱን የመንፈሱ ነው። ታዲያ የነሱን እንኳን እንዴ አብረን እየበላን አብረን እየኖረን የነሱ እንኳን ባይመጣ ነበር የሚደንቀኝ ነበር። ምክንያቱም መጀመሪያ ራሳችን አላጠርማ። አጥር የሌለው ቤት ማንን ሰው ሌባ ገብቶ እንደሚዘርፈው ሁሉ የኛም ህይወታችን ደግሞ ካልታጠረ ማንን ሰው ገብቶ ይዘላብደዋል። ማንም ህይወታችን ያመሰቃቅለዋል። እና ህይወታችሁ በእግዚአብሔር ቃል ጠሩ፣ ራሳችሁን ጠብቁ። ሶሻል ሚዲያ ላይ ስክሮል ማድረጉ ምንም አይጠቅም። በአሁን ሰዓት ላይ አእምሯችን ይጦዛል። ሾርት ሜሞሪ ብሎ የተናገረው አብይ አህመድ እውነቱን ነው። ሾርት ሜሞሪ እንዲኖር አድርገናል። ከዚህ በፊት የቤተሰቦቻችንን ስልክ ቁጥር በአእምሯችን ነበር የምንይዘው። አሁን የቤተሰቦቻችን ስልክ ቁጥር ይቅርና የራሳችን ስልክ ቁጥር ራሱ በትክክል አንይዝም ብንጠይቅ። ሲደመር ብንባል ካልኩሌት አውጥተን ነው ካልኩሌት የምናደርገው እንጂ ፎርሙላ ፈልገን እንደ አዲስ ፈልገን ካልኩሌት አድርገን ሪዛልቱን አናገኘውም። የምንድነው ውጤቱ? ሁሉ የስልክ ውጤት ነው፣ የስክሮል የማድረግ ውጤት ነው። እና
በተቻላችሁ አቅም ራሳችሁን ጠብቁ። እኔ ይሄንን የምናገራችሁ ከእናንተ በለጠው ቀን ኖሮኝ አይደለም፣ ግን ከምሰማው ነገር ከማየውና ከማዳምጣው ነገር ከማነበው ነገር ላይ የእህቶችን ይገደኛል፣ የእህቶችን ህይወት ይገደኛል። በየሰዓቱ በየሰከንዱ እህቴ ሞታለች፣ እንደዚህ ሆናለች፣ ታንቃለች፣ በረኪና ጠጣታለች ሲባል መስማቱ ራሱ ይደብራል። በጣም ነው የሚቀፈው፣ በጣም ነው የሚያሳዝነው። የእናንተ መሞትስ መሞት የማይቀር ነው፣ ግን ከሁሉም ነገር ደግሞ አሟሟት ደግሞ አሳምርልኝ ማለት ደግሞ ትልቅ ነገር ነው እና ራሳችሁን ጠብቁ እላችኋለሁ ውዶቼ። እኛ ራሳችን ካልጠበቅን ማንም ቼክ የሚያደርገን የለም፣ ማንን ሰው ማለት ነው። እና ራሳችሁን ጠብቁ እላችኋለሁ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ።